ሜሮን የያዘችውን መረጃ ለፖሊሶቹ ሰጠቻቸው። ፖሊሶቹ ወይዘሮ ሜላት ተጠርጣሪ ናት ብለው ወይዘሮ ሜላትን ለመያዝ ወደ ቤቷ በሄዱበት ሰዓት ፍጹም ያልጠበቁትና ያላሰቡት ነገር ነበር የገጠማቸው። ወይዘሮ ሜላት በከፍተኛ ሐዘን ላይ እና ቤተሰብ እሷን ለማጽናናት በጣም በተቸገረበት ሰዓት ነበር የደረሱት። ፖሊሶቹም ወይዘሮ ሜላትን በዚህ ሁኔታ ወደ እስር ቤት መውሰድ ከባድ ቢሆንም ነገር ግን የህግ ስራ ስለሆነ ምንም አማራጭ አላገኙም። አቶ መስፍንም ፖሊሶችን ለማግባባት ቢሞክርም ነገር ግን እኛ ደግሞ ታዘን እስከሆነ ድረስ ምንም ማድረግ አንችልም በማለት ወደ ፖሊስ ጣቢያ ይወስዷታል። ሜሮን ምን ተስኖህን ወይዘሮ ባዩሽን የት አድርገሃት ነው በማለት አስፈጠጠችው። እሱም የሚመለከትሽ ነገር የለም፣ አርፈሽ የማትቀመጭ ከሆነ አንቺም የወይዘሮ ባዩሽ እጣ ፋንታን የሚደርስሽ በማለት አስጠነቀቃት። ሜሮን እንግዲህ ወይዘሮ ባዩሽ ላይ ሲተኩስባት በስልክ እየቀረጸችው ነበረ። ይህ መረጃ በእጇ እንዳለ ፍጹም ስለማያውቅ ምን ተስኖ ምንም አልመሰለውም። አሁን ላይ የአቶ በቃሉም ሆነ እንደዚሁም ደግሞ የወይዘሮ ባዩሽ ተባባሪ የነበረው ልጅ የመጨረሻ እጣ ፋንታቸው ደርሷል። ምክንያቱም ሜሮን የያዘችው መረጃ እነሱን የሚያጋልጣቸው ነው። ሜሮን የወይዘሮ ሜላትን መታሰር ስትሰማ የያዘችውን መረጃ ለፖሊሶቹ መስጠት እንዳለባት እና ወይዘሮ ሜላትን ነፃ ማድረግ እንዳለባት ወስናለች። እንግዲህ የወይዘሮ ባዩሽ ሞት ሁላችንንም አሳዝኖናል። ማለት እንግዲህ ወይዘሮ ባዩሽ የድራማው ድምቀት ነበረች። ነገር ግን እሷ በዘረጋችው ወጥመድ ውስጥ እሷው ራሷ ገብታበታለች ማለት ነው። እንግዲህ ከወይዘሮ ባዩሽ የምንማረው ነገር ምንድን ነው? መጥፎ ሰው የሚጠፋው በመጥፎ ነገር እንደሆነ እንግዲህ እሷ በወይዘሮ ሜላት ላይ መጥፎ መረቧን ስትዘረጋ ነበረች። አሁን ግን ራሷው ተጠልፋ ራሷው ገብታበታለች ማለት ነው። ስለዚህ የወይዘሮ ባዩሽ መጨረሻዋ አላመረም። እንግዲህ ለወይዘሮ ሜላት እንደዚሁም ደግሞ ብዙ ገንዘብ ሲሰጣት ለነበረው ሰው ለአቶ በቃሉ ትልቅ ወጥመድ እየዘረጋችላቸው ነበረ ማለት ነው። ነገር ግን ራሷው ገብታበታለች። ስለዚህ መልካም ብንሆን ለራሳችን እንደሚሆን መልሶ ለኛው እንደሚከፍለን፣ መጥፎ ሰው ብንሆንም ደግሞ በዛው ልክ እንደሚከፈለን ማለት ነው። ወይዘሮ ባዩሽ እንግዲህ በጣም ብዙ ለፍታለች፣ በጣም ብዙ ደክማለች። ነገር ግን ድካሟን ልፋቷ ጥሩ ነገር ላይ አልነበረም። ለሰው ተንኮል በማሰብ የሰውን ነገር በመፈለግ የራሷን ትታ የሰውን ነገር ስታሳድድ ራሷ ጠፋችበት ማለት ነው። ስለዚህ ይህንን ሁሉ ልፋቷን ራሷ ነገር ላይ ትኩረት አድርጋ ይሄን ያክል ለፍታ ቢሆን የምትፈልገውን ነገር ታገኝ ነበረ ማለት ነው። ስለዚህ የምንለፋበትን ነገር፣ ጉልበታችንን የምናባክንበት፣ ገንዘባችንን የምናወጣበት ነገር ላይ ትኩረት ሰጥተን ማሰብ መቻል፣ አካሄዳችንን ማስተካከል መቻል እንዳለብን ከወይዘሮ ባዩሽ እንማራለን ማለት ነው። እንግዲህ ወይዘሮ ሜላት የጓደኛ ጥግ ናት ማለት ነው። ማለት ወይዘሮ ሜላት መጥፎ ሰው የምትባል ሴትም አይደለችም። አሁን ወይዘሮ ባዩሽን በጣም ስታስፈራራት እና እያስፈራራች በስጋት እንድትሞች ነው የምፈልገው እያለቻት ነበር። ግን ወይዘሮ ሜላት ወይዘሮ ባዩሽ የሆነ ተምራ ተጸጽታ ይቅርታ እንድትጠይቃት እና ወደ ድሮ ጓደኝነታቸው እንዲመለሱ ነበር ፍላጎቷ እንጂ ወይዘሮ ባዩሽ እንደዚህ አይነት ነገር እንዲገጥማት በፍጹም አልፈለገችም ነበረ ማለት ነው። አሁን ላይ ወይዘሮ ባዩሽ ላይ በደረሰው ነገር ላይ ወይዘሮ ሜላት በጣም ልቧ ተሰብሮ ያደረገቻትን ነገር ሁሉ ረስታ በእሷ እንደዚህ መሆን በጣም አዝናለች ማለት ነው። ምነው ይቅርታ ባደረግኩላት እያለችም ነበረ። ወይዘሮ ሜላት በጣም ታጋሽ እና የጓደኛ ልክ እንደሆነች ያሳያል ማለት ነው። ሰላምዬ በተናገረችው ነገር ብዙዎቻችን ቅር ተሰኝተን ነበር፣ ሀናን በተናገረቻት ነገር ማለት ነው። ከምንም በፊት እንግዲህ ለምናሴ ተደርባ ሀናን ስትናገራት ሀና ላይ ስትጮህባት ነበረ ማለት ነው። ሁልጊዜ ምናሴ ትክክል ነው ብላ ነው የምታስበው። ማንም ይሆን ማንም ምናሴን የሚናገርባትን ሰው አትፈልግም። ለሀና ትልቅ ፍቅር ቢኖራትም ለሀና ያላት ፍቅር ግን ከምናሴ አልበለጠባትም። እዛ ጋር ሚዛናዊ አድርጋ መናገር ነበረባት። ሀናም ልክ ናት፣ ምናሴም ልክ ነው። ነገር ግን ምናሴ ልክ የሆነበት ምንድን ነው? ሳያውቅ ስለሆነ እንደዚህ ያደረገው ልክ ነው ማለት ነው። ሀና ግን ተምቾና ሴርም ለሷ ብዙ ነገር ሆነውላታል። ምናሴን ብትናገረው እንዳለ ቤተሰቡን ብትቀየም ብታኮርፍ ለራሱ እሷም ትክክል ናት ማለት ነው። ከነሱ በፊት ሲያግዟት ሲረዳት ብዙ ነገር ሲሆኑላት የነበሩ ተምቾና አሴር ነበሩ ማለት ነው። ሁለቱም ትክክል ናቸው። ሰላምዬ ሚዛናዊ አድርጋ
መናገር ነበረባት፣ ግን ሀናን አስቀየመቻት። በዚህም ሀና ከነሱ ቤት ወጥታ ከአባቷ ጋር ለመኖር ወስናለች ማለት ነው። ከሀና ደግሞ የምንማረው ነገር ከወይዘሮ ባዩሽ በተቃራኒ ንጹሕ ልብን፣ ለሰዎች የዋህ መልካም ነገር ማሰብን፣ መታገስን፣ በፈተና መጽናትን ከሀና እንማራለን። ሀና እንግዲህ እስካሁን ባየነው ክፍል ላይ ሀና በጣም ጠንካራ፣ በጣም ብዙ ፈተናዎችን ያሳለፈች፣ በጣም ትዕግስተኛ እና ሰው ምንም ነገር ቢያደርጋት ለሰው ላይ ክፉ ነገር የማታስብ፣ ተንኮልን በተንኮል የማትመልስ በጣም መልካምና ቅን፣ በጣም ጠንካራ የሆነች ሴት ናት ማለት ነው። እንዴት በፈተና መጽናት እንዳለብን እና እንዴት ፈተናዎችን ማለፍ እንዳለብን እና እንዴት ከሰዎች ጋር መግባባት እንዳለብን በቃ ከሀና በጣም ብዙ ነገሮችን እንማራለን። መልካምነታችን በጣም ብዙ ዋጋ ሊያስከፍለን ይችላል። ነገር ግን ብዙ ትዕግስት ሊጠይቀን ይችላል። ነገር ግን መጨረሻችን በጣም መልካምና ያማረ እንደሚሆን ከሀና እንማራለን ማለት ነው። መጥፎነት ደግሞ መጨረሻችን እንደማያምር ከወይዘሮ ባዩሽ ተምረናል። ከምንም ከማንም በላይ ደግሞ በዚህ ድራማ የምንማረው ነገር የሰው ልጅ መወለድ ቋንቋ ነው። በቃ ያኔ ከማንም ሰው ጋር ልክ እንደ እህት፣ እንደ ወንድም፣ እንደ አባትና እንደ ልጅ ተግባብተን መኖር፣ አንዱ ከአንዱ ተሳስቦ መኖር እንደሚቻል በጣም ፍቅር የተሞላበት ድራማ ነው ማለት አቶ ኖላዊ ተምቾም ሀናም ምናት አሜን አሴር ልጆቻቸው አይደሉም። ነገር ግን በቃ የአባትነት በቃ ለየት ያለ ፍቅር ነው የሚሰጧቸው። ለእነሱ ያላቸው ፍቅር በጣም የተለየ ነው። የአባትነት የእውነት የአባትነት ፍቅር ነው የሚሰጧቸው ማለት ነው። ተምቾና አሲርም ደግሞ አንዳቸው ለአንዳቸው መተሳሰባቸው፣ አንዳቸው ለአንዳቸው ነፍሳቸውንም ቢሆን አሳልፈው እንደሚሰጡ በደንብ ተመልክተናል ማለት ነው። ይህ የጓደኝነት ጥግ መንገድ ላይ ተዋውቀው በአጋጣሚ ተዋውቀው እስከዚህ ጥግ ድረስ መዋደድ በጣም የሚገርም የጓደኝነት ጥግ፣ በጣም ለብዙ ሰው አርአያ የሚሆኑ ሰዎች ናቸው ማለት ነው። እኛም ከነሱ ተምረን እርስ በርሳችን ብንዋደድ፣ ግን በአሁኑ ጊዜ እንኳን አይደለም የማያውቁትን ሰው በአጋጣሚ የተዋወቁትን ሰው እንደ ወንድም እንደ እህት አድርጎ መቀበል ይቅርና ከገዛ እህትና ወንድሞቻችን ጋር ተግባብተን ተሳስበን መኖር ያቃተን ጊዜ ላይ ነው ያለ ነው እና ለእኛ ይሄ ትልቅ መልእክት አለው ማለት ነው። እና ይህ ድራማ የሰበከልን ያስተማረን ነገር ምንድን ነው? ፍቅርን፣ መተሳሰብን፣ በፈተና እንዴት መጽናት እንዳለብን፣ ጓደኝነትን፣ ቤተሰብነትን፣ ያን የቤተሰብነትን ፍቅር በጣም ብዙ ነገሮችን መማር እንችላለን ማለት ነው። ውድ ተመልካቾቼ የቻናሌ ቤተሰቦች አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ኖላዊ ድራማ እንግዲህ ወደ መቋጫው እየተዳረሰ ይመስላል። ማለት እንግዲህ ብዙ እውነቶች እየወጡ ወንጀለኞችም ደግሞ እየተጋለጡ ስለሆነ ያው መጨረሻ ድራማው እየተቋጨ እንደሆነ ያሳያል ማለት ነው። ውድ ቤተሰቦቼ አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ ሰብስክራይብ ለምታደርጉኝም በጣም ከልብ አመሰግናለሁ።